ዛሬ በህይወት ማዕድ በእንስላል የተጠበሰ አሳ ነው ማሳያችሁ። ከዚህ ቀደም እንግዲህ የእንስላልን ብዙ ጥቅሞች በቪዲዮ ላይ ፖስት አድርጌያለሁ። ዛሬ ደግሞ በአሳ የሚዘጋጅበትን ነው ማሳያችሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት እንስላሉ ፈጭቸዋለሁ። ውስጡ ትንሽ የእንስላል ቅጠሉ ነው። እዚህ ጋር ደግሞ ፈጭቸው ውስጡ ዝንጅብል እና ነጭ ሽንኩርት እንዲሁም ጨው አለበት። አሁን እሱን አሳውን ቀባዋለሁ። እንደዚህ እንቀላቅለዋለን። እንግዲህ እንስላል ስንጠቀም እንደነገርኳችሁ በጣም ብዙ የጤና ጥቅሞች አሉ። ደግሞ ያለው ቪዲዮ ላይ ማየት ትችላላችሁ። አሁን ደግሞ ለቃናው ራሱ ለየት ያደርገዋል። እዚህ ጋር ካሳ ስንጠቀም እንግዲህ ለትንሽ ደቂቃ እንደዚህ አድርገን ትንሽ ደቂቃ በዚህ መልክ አድርገን እናስቀምጠዋለን። ከዛ ሶሱን ደግሞ ሰራለሁ። አሳ ማባያው ሶሱን ነው የምሰራው። ሽንኩርቱን ጨምራለሁ። ባሮ ሽንኩርት፣ ዘይት፣ ቲማቲም፣ ነጭ ሽንኩርት፣ ጨው አደርጋለሁ። ትንሽ በሰል እንዲህ እንከድነዋለን። እጠለዋለን። እሱ ላይ ጨምርበታለሁ። ትንሽ ውሃ፣ ትንሽ ቃናውን ከወሰደ በኋላ ቅጠሉን አወጣዋለሁ። እንደ በርበሬ ትንሽ ለድለድ እንዲያደርግልኝ ወፈር እንዲያደርግልኝ የበቆሎ ዱቄት ጨምራለሁ። እንግዲህ ስጎዬ ደርሷል። እንቁላላችን እንግዲህ እንቁላል ላይ እንደ በርበሬ እና ጨው አድርጌ እንደዚህ አዘጋጅቼዋለሁ። እንደምታዩት ዱቄቱ ላይ እንስላል ጨምራለሁ። አሳውን እንግዲህ ቅድም በእንስላል የቀመምኩትን አሳ ዱቄቱ ላይ እናደርገዋለን። እሺ አሳውን እዚህ ጋር በዱቄት ያደረኩትን አሳ እንቁላል ውስጥ እንደዚህ ጨምራለሁ። ከዛ ዳቦ ዱቄት መጥበሻዬ በደንብ ግባ። ይሄ በሸክላ የተጠበሰ አሳ በጣም ነው የሚጣፍጠው። ደግሞ እኔ እንደነገርኳችሁ በእንስላል የተቀመመው፣ ስለዚህ ብዙ ቃና ይኖረዋል። እንደዚህ ቆንጆ ሆኖ የበሰለ ነው። ጎልደን መልክ ይዘን እንደዚህ ቆንጆ መልክ ይዘን እንደምታዩት እንደዚህ ቆንጆ ሆኖ በስሎኛል። ጎልደን
ከላይቶ አውጣለሁ። ቅድም ያዘጋጀሁትን ሶስ እዚህ ጨምርበታለሁ። የተፈጨውን እንስላል ከላይ እናደርጋለን። ከዛ ትንሽ ሶስ ከላይ ላይ የተፈጨውን እንስላል እናደርጋለን። የእንስላሉ እነሰንሳለን እንደዚህ። ከእንስላል ጋር ያዘጋጀሁት የአሳ ጥብስ ይሄንን ይመስላል። በየቤታችሁ ሞክሩት፣ በጣም ትወዱታላችሁ። የህይወት ማዕድ ነው። በሚቀጥለው ቆንጆ ምግብ ይዤላችሁ ቀርባለሁ። እስከዛው ቻው።